አበለ ምናምን የኔ ልብ አይቶ ነው እንደዚህ የሚሆነው። ችግር የለውም። ማንም መቁረጥና መጨከን ግን አያቅተውም። አታልቅሽ በቃ። እኔም ስቆርጥና ስጨክን ግን ከሱ ብሳለሁ። አታልቅሽ በቃ። አይገርምም። በነገራችን ላይ ማንኛውም ሴት የሚያደርገው ነገር ነው ያደረገችው ማለት ነውና አንዳንድ ልጆች ደግሞ እሷ ላይ የምትፈርዱት ነገር አለ። ሰላም ጤና ይስጥልኝ የእፉዬ ገላ ቤተሰቦች፣ እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ ትላንትና የሩታ ቻናል ላይ ቪዲዮ ተፖስቶ ነበረ። እንደ እውነቱ በእርግጠኝነት ዛሬ አብርሽ ቪዲዮ ይለቃል ብዬ አስባለሁ። ምክንያቱም እየተወራ ያለው ነገር በጣም ያስጠላ፣ ከሱ ማንጠብቀው ነገር ነው። ከነፂን ይዞ ወደ ቡታጅራ እንደሄደና ነፂም ደግሞ አብሮኝ ቡታጅራ መጥቷል ብላ መልስ ሰጥታለችና ወደ ቡታጅራ ከሄዱ በኋላ አብረው እንደሚኖሩ ነበረ እሷም ነግሮኛል ብሎኛልም ስትል የነበረው። ሩታ ደግሞ በዚህ ልክ መስዋዕት እየከፈለች እንዴት አይገባውም? የመጡ ሴቶች ሁሉ ቤቴን እንዳይበጠብጡ ህይወቴን እንዳይበጠብጡ ስለታገልኳቸው ነው ወይ ትቷቸው ሄደው? ሁሌ እነሱ አዳዲስ ሴቶች ሲመጡ ከእነሱ ጋር ይቀየራል። ምንድን ነው ብላ ነው እንግዲህ ዛሬ ቪዲዮ የለቀቀች የነበረው። ሆኖም ግን ሩታ ሻንጣዋን ይዛ ከቤት ወጣለች እና የወጣችበትም ነገር ደግሞ እንግዲህ እሱም ወደ ቡታጅራ ሄደዋል። ቤቱ ማንም የለም። ባትወጣም አይገርምም። ግን አብርሽ እንደ እውነቱ ያደረገው ነገር በጣም ደባሪ ነው። የምር ከነፂ ጋር ወደ ቡታጅራ ሄዶ ከሆነ በጣም ነው የሚያስጠላው። ማለት በየጊዜው የተለያዩ ነገሮች ናቸው እየተደረገ ያለውና በቃ አንተ ባለትዳር ሴት ነህ። የበፊት ህይወት ነው። እቺ ልጅ የመጣችበትም ሪዝን አላት። ስትመጣ ነፂ እንዲህ ዝም ብላ አልመጣችም። ምክንያቱም ዱባይ ሄዳችሁ ተጋብታችኋል፣ ቤተሰብ ሽምግልና ልካችኋል፣ ሩታ እርጉዝ መሆኗል በሚዲያ ተነግረዋል አይደለ እንዴ? ቤተሰብ ይህ ሁሉ ነገር ተደርጎ የፈለገ እንኳን ጊዜ ብትወድ ኖሮ አትመጣም ነበረ። የምር ማለት ነው። የልጅነት ፍቅረኛ ልትሆን ትችላለች። ይሄ ሁሉ ህይወት ጀምረ ይሄ ሁሉ ነገር በሚዲያ ማለት ደብቃ አይደለም፣ በሚዲያ ነው እየተደረገ ያለው። አሁን በዚህ ሰዓትስ ለምን መምጣት ፈለገች? እኔ ያልገባኝ ጥያቄ። እኔ ነፂም ላይ አልፈርድም። ምክንያቱም አሁን ላይ ሰው እየተናገረም ያለው አብርሽ አንተ ላይ ነው፣ አንተን ነው ጥፋተኛ እያደረገ ያለው። ልጅቷማ የአንተን ፊት አይታ ነው እንጂ አንተ የሁሉ ነገር እያረክ ነው። በሚዲያ ሚስት እንደሆነች በሚዲያ እየተናገርክ ነው። ሽምግልና የተለያዩ ነገሮች እያረክ እያየች ከመጣች እች ልጅ ህይወት ልትበጠብጥ ነው በእርግጠኝነት። ና ለነፂም ቢሆን እንኳን ነፂ ነገ ካንቺ የተሻለ ቢመጣ እንደዚሁ ነው የሚሆነው ነው። እና ሩታ በጣም ነው የምታሳዝነው እንደ እውነቱ። በዚህ ሰዓት ላይ እርጉዝ ናት። እንደ እርጉዝ ሴት እንደ እርጉዝ እናት ነው መሆኑን ወይም መንከባከብ የነበረብህ እንጂ በዚህ ልክ ንዴት ብዙ ነገሮች እንደሚያስከስት ማለት ባንወልድም ሲባልም እናውቃለን እንሰማለን። እና አይገባትም ነበረ። ይሄን ነገር ባይፈጠር ደስ ይለኝ ነበረ። የምር ግን እኔ ይሄ ነገር ግን ምንም ላምናቸው አልቻልኩም። ሶስቱም የሆነ ተነጋግረው ፕራንክ እያደረጉ ነው የሚመስለው። እኔ ዳኒና ጽጌ ጋር ከሆኑ በኋላ አብርሽና ሩታ በጣም በተለያየ ጊዜ ተመሳሳይ የሆኑ ፕራንኮች ስለሚያደርጉን እንደዛ ነው እየመሰለኝ ያለው። ምክንያቱም ካልሆነማ ነፂ ለምን በዚህ ሰዓት መጣች? ደግሞ ስታለቅስ ደግሞ ቪዲዮዋ ላይ የሆነ ምንም በቃ የምር አይመስልም ማለት ነው። እና ግን በቃ የምር የሚመስለው ሩታ ላይ ነው። ሩታ ከነፂ ጋር የተጣላችበት ፓርት በጣም የምር ተናዳ ነው ስትናገራት የነበረው። ተናዳ ነበር ስትመታት የነበረው። ግን አዝማሚያው ምንም አላማረኝም። ምክንያቱም ማርክና ሄለን አይለያዩም አውቀው ነው እየተባለ ነው እየተለያዩት። እና እነዚህ ልጆች ደግሞ በተለያየ ጊዜ የተለያየ ሰዎች እየመጡ እየረበሿቸው ነው። እና ምፈራላቸው እንደዛ ነው፣ እንዳይለያዩ ማለት ሰው ጋር ባስገባቸው ቁጥር ቤታችሁ ውስጥ ሴጣንም ይገባል ይባላልና በተለያየ ጊዜ የተለያዩ ሰዎች እየመጡ የሚበጠብጡ ከሆነ ሰላም አይኖርም። ሁሌ ደግሞ ማለት ሰላም ማጣት በስማም ራስን መበጥበጥ ነውና ጭቅጭቅ ራሱ አንዳንዴ ይሰለቻል ማለት ነውና አብርሽ ቡታጅራ ሄዶ ከሆነ የምር ጥፋት አጥፍቷል፣ ትልቅ ጥፋት።